የአውሮፓ ህብረት በአማራ ክልል ያለው ግጭት ሊቆም እንደሚገባና ትግራይ ክልል ውስጥ የሚስተዋለው ሽኩቻ በውይይት እንዲፈታ ፍላጎቱ መሆኑን ገልጿል። ባለፉት 10 ዓመታት ኢትዮጵያ ድህነትን በመቀነስ በኢኮኖሚ እድገትና በመሰረተ ልማት ዝርጋታ ላከናወነችው ተግባር እውቅና ሰጥተናል ያሉት በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፎሩም ሀገሪቱ አልሸባብን ለመዋጋትና ቀጠናውን ለመጠበቅ አደረገች ያሉትን ጥረትም በበጎ ጠቅሰዋል። አምባሳደሯ ዛሬ አዲስ አበባ ውስጥ በሰጡት መግለጫ የአውሮፓ ህብረትና አባል ሀገሮች የኢትዮጵያ ጠንካራና አስተማማኝ አጋር መሆናቸውን ገልጸዋል። ዩናይትድ ስቴትስ ትሰጥ የነበረውን ከፍተኛ ድጋፍ ማቋረጡን ተከትሎ የሚፈጠረውን ክፍተት ለመሙላት ድጋፍ በማድረግ ረገድ የዓለም ማህበረሰብ ኃላፊነቱን መወጣት አለበት ሲሉም ከአባል ሀገራት አምባሳደሮች ጋር በሰጡት መግለጫ ተናግረዋል። ቦታው ላይ የነበረው የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባውን ልኮልናል። የአውሮፓ ህብረት ከኢትዮጵያ ጋር የሚጋራቸው ብዙ ፍላጎቶች አሉ ያለው የአውሮፓ ህብረት ከነዚህ መካከል ሰላምና ደህንነት፣ ሽብርተኝነትን መከላከል ብሎም ቀጠናዊ ኢኮኖሚያዊ ውህደትን ማሳለጥ ይገኙበታል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፋሮም የአውሮፓ ህብረትና የኢትዮጵያ የ50 ዓመታት የግንኙነት ምዕራፍን አስመልክተው ከአባል ሀገራት አምባሳደሮች ጋር ዛሬ አዲስ አበባ ውስጥ በሰጡት መግለጫ የአውሮፓ ህብረትና አባል ሀገሮቻችን የኢትዮጵያ ጠንካራና አስተማማኝ አጋር ናቸው ብለዋል። ህብረቱ ከኢትዮጵያ ጋር በሚያደርገው የጋራ ትብብር በየዓመቱ በልዩ ልዩ መስኮች የሚገለጽ 1 ቢሊዮን ዩሮ የሚደርስ የትብብር ስራ እንዳላቸው አስታውቀዋል። ኢትዮጵያ በአፍሪካ የአውሮፓ ህብረት ዋነኛ አጋሮች መካከል አንዷ ነበረች፣ ሆናም ትቀጥላለችም ብለዋል። አጋርነታቸውም በልማትና ትብብር ላይ እንዲሁም ምቹ የንግድ ሁኔታ ላይ ሆኖ ከጦርነት መሳሪያ በስተቀር በሁሉም ነገር ላይ የተመሰረተ መሆኑንም ጠቅሰዋል። ባለፉት 10 ዓመታት ኢትዮጵያ ድህነትን በመቀነስ በኢኮኖሚ እድገትና በመሰረተ ልማት ዝርጋታ ላከናወነችው ተግባር እውቅና ሰጥተናል። ኢትዮጵያ በመላው አፍሪካ ሰላምና ደህንነት ላይ የምታደርገውን ገንቢ ሚናም ሙሉ በሙሉ እንደግፋለን። በ2020ና በ2022 መካከል የነበረው የኢትዮጵያ አሳዛኝ ግጭት ዲፕሎማሲያዊ ግንኙነታችንን ፈትኖታል። የሆነ ሆኖ የአውሮፓ ህብረት የኢትዮጵያን ህዝብ አልተወም። በችግሩ አካባቢዎች ቀጣይነት ያለው ድጋፍም አድርጓል። የአውሮፓ ህብረት የሀገሪቱን የሰላም ሂደት በንቃት ደግፏል። እናም ለትጥቅ ማስፈታት ለሽግግር ፍትህና ለሀገራዊ ምክክር የገንዘብ ድጋፍ በማድረግ በፍጥነት ተንቀሳቅሷል። አምባሳደሯ ኢትዮጵያ ውስጥ በተለይም አሁን በአማራ ክልል ያለው ግጭት ሊቆም እንደሚገባና ትግራይ ክልል ውስጥ ያለው ሽኩቻም በንግግር እንዲፈታ የህብረቱ ፍላጎት ስለመሆኑ ጠቅሰዋል። ስለ አማራ ክልል የአማራ ጥቃት መቆም አለበት የሚለውን መልእክት በሁሉም አማራጮች እየገለጽን ነው። በተጨማሪም ተዋናዮችን ወደ ውይይት ለማምጣት የሚሞክሩ አንዳንድ ሂደቶች ቢኖሩም ጥሩ ነው። ምክንያቱም ሁከት መፍትሄ አይሆንም። በትግራይ ክልል ያለው ችግርም በውይይት ብቻ መፈታት አለበት የሚለውን መልእክት በማስተላለፍ ላይ ነን። ኢትዮጵያ ውስጥ የሚኖረው መረጋጋትና ደህንነት የአውሮፓ ኩባንያዎች ሀብት ፈሰስ ለማድረግ እንዲችሉ ስራም ለመፍጠር ቁልፍ ጉዳይ መሆኑንም አውስተዋል። ወሳኝ ድርሻ የነበረው የአሜሪካ ድጋፍ መቋረጥን በተመለከተ ህብረቱ የሚያደርገውን የተጠየቁት አምባሳደሯ ዓለም ለዚህ ምላሽ ሊሰጥ ይገባል ሲሉም ተደምጠዋል። እኛ እንደ አውሮፓ ህብረት ዘላቂ ልማትን ለማበረታታትና በዓለም አቀፍ ደረጃ ቀውስን ለመቅረፍ ዓለም አቀፍ ጥረቶችን በመደገፍ ግንባር ቀደሞች ነን። ነገር ግን አሁን ያለው የዓለም አቀፍ ፍላጎት ስፋት እንዲሁም ውስብስብነት ብሎም አሁን እንደ ዓለም አቀፋዊ ብቻ ሳይሆን እንደ ኢትዮጵያ በእርግጥም የጋራ ምላሽ የሚሻ ነው። እናም ሁሉም የዓለም ማህበረሰብ ክፍተቶቹን በገንዘብ በመደገፍ ኃላፊነቱን መወጣት እንዳለበት ማረጋገጥ አለብን እላለሁ። በቅርቡ 40 ያህል ድርጅቶች ጄኔቫ ላይ ባወጡት መግለጫ ኢትዮጵያ ውስጥ ያለው የሲቪክ ምህዳር እንደሚያሳስባቸው ገልጸዋል። አምባሳደሯ ይህንን በተመለከተ ለቀረበላቸው ጥያቄ ሲመልሱ ምህዳሩ ሊከፈት ይገባል፣ የወጣቶችን የተለያዩ ድምጾችንም ማድመጥ ያስፈልጋል ብለዋል። ህብረቱ በኢትዮጵያውያን ላይ የጣለውን ጥብቅ የቪዛ አሰጣጥ ስርዓት ለማላላት እየሰራበት ነው ያሉት አምባሳደር ሶፊ የኢትዮጵያ መንግስትና በአውሮፓ ያሉ የኢትዮጵያ ኤምባሲዎች አውሮፓ ውስጥ በህገ ወጥ መንገድ የሚኖሩ ኢትዮጵያውያንን ለመመለስ ጥረት እያደረጉ መሆኑን ጠቅሰዋል። ይህንን ጉዳይም በቅርበት እየተከታተል ነው እንገኛለን ሲሉ ምላሽ ሰጥተዋል። በመግለጫው ላይ የተገኙ የኢትዮጵያ ተወካይ አውሮፓ ኢትዮጵያ ውስጥ በኢንቨስትመንት፣ በንግድ፣ በቀጠናዊ ደህንነትና በአየር ንብረት ለውጥ ላይ በላቀ እንዲሳተፍም ጥሪ አድርገዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
በኢትዮጵያ ባለፉት 3 ዓመታት የሚፈጸሙ ሰብአዊ መብት ጥሰቶች መጨመራቸውን የኢትዮጵያ ሰብአዊ መብት ድርጅቶች ጥምረት ዳይሬክተር ገልጸዋል። በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ የሰብአዊ መብት ድርጅቶች በየጊዜው ዘገቦችን ቢያወጡም የተጠያቂነት ስርዓት ባለመስፈኑ ለችግሮቹ መፍትሄ መስጠት አልተቻለም ተብሏል። ወኪላችን ኢሳያስ ገላው ዝርዝር ዘገባውን ይዟል። በግጭት አውድ ውስጥ የሚፈጸም ሰብአዊ ጥሰት ባለፉት 3 ዓመታት አሳሳቢ ደረጃ ላይ መድረሱን የሰብአዊ መብት ድርጅቶች ይገልጻሉ። ወይዘሮ ዘውድነሽ በላይ እርሳቸውና 40 የሚደርሱ ሴቶች በጦርነት አውድ ውስጥ ጥቃት ተፈጽሞባቸው አጥፊዎች ምንም አይነት ቅጣት ሳይፈጸምባቸውና እነርሱም በይቅርታ ሳይካሱ ዛሬ ላይ መድረሳቸው ቁጭት ፈጥሮብናል ይላሉ። ጦርነት በመጣ ቁጥር ልባችን አይምሮአችን ትክክል ሳይሆን ልብሳቸውን ለብሰው በመናይ ሰዓት ውስጣችን እንዴት እንደሚቆስልና እንደሚደማ ሁላችን እንደዛ ነን እና ቢያንስ እንኳን እንደዚህ አይነት ነገር ሲደርስብን የሆነ መንግስት እርምጃ ወስዶ ለኛ የሚሆን ነገር ያሁን ይወለዳል። የተጠቃ ህፃናቶች አሉ፣ ልጃገረድ ሆነው አንድ ቤት ውስጥ 5 ነው። በጣም ከባድ ነው ማለት ያሳለፍነው ህይወት ይከብዳልና ደግሞ እና ለዚህ እርምጃ ወስዶ እኛን የሆነ ነገር ላይ ደረጃ ላይ ባለማድረሱ በጣም ነው የሚሰማል። በኢትዮጵያ የሰብአዊ መብት ድርጅቶች ጥምረት ዳይሬክተር የሆኑት አቶ መስዑድ ገበየሁም ባለፉት 3 ዓመታት የሰብአዊ መብት ጥሰት በኢትዮጵያ በአሳሳቢ ደረጃ እየጨመረ መጥቷል ሲሉ ይገልጻሉ። እንግዲህ ኢትዮጵያ ውስጥ ያለውን የሰብአዊ መብት ሁኔታ ስናይ በተለይ ከባለፉት 5-6 ዓመታት ከመንግስት ለውጥ በኋላ ብዙ የተሻሻሉ ነገሮች ነበሩ። ያም ሆኖ ከተወሰነ ጊዜ በኋላ በተለይ ከዛሬ 3 ዓመት አካባቢ ጀምሮ በሰሜን የገጠመን ጦርነት ተከትሎ ከዛም በኋላ በቀጠለ ለምሳሌ አሁን በአማራ ክልል ባለው በኦሮሚያ ክልል እንደዚሁ በቤንሻንጉልም በሌሎችም አካባቢዎች በተከታታይነት ማንነት ትኩረት ያደረጉ ወይ ደግሞ የተለያየ መነሻ ወይም ደግሞ ሃይማኖታዊ ሊሆን ይችላሉ፣ ፖለቲካዊ ሊሆን ይችላሉ፣ ሌሎች ነገሮች መነሻ ያደረጉ ብዙ አይነት ግጭቶች እየተከሰቱ እነዛ ግጭቶች ደግሞ ሰዎችን በማፈናቀል እነዚህ ነገሮች አጠቃላይ በኢትዮጵያ ውስጥ ያለውን የሰብአዊ መብት ሁኔታ በእውነት ለመናገር ብዙ ችግር ያለበትና በጣም የሚያሳስብ ሁኔታ ላይ እንዳለ ነው የምንረዳው። በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ የሰብአዊ መብት ድርጅቶች በየጊዜው ሪፖርት የሚያወጡ ቢሆንም የተጠያቂነት ስርዓት ባለመስፈኑ ለችግሮቹ መፍትሄ ለመስጠት አስቸጋሪ ነው ሲሉ አቶ መስዑድ ገበየሁ ይናገራሉ። ክትትል በማድረግ የኛ አይነቶቹ ሲቪል ሶሳይቲ፣ የኢትዮጵያ ሰብአዊ መብቶች ኮሚሽንና የመሳሰሉትን የተከታተሉ ሪፖርት ያደርጋሉ። ያም ሆኖ ግን ክትትሎቹና ሪፖርቶቹ መቅረባቸው ሳይሆን ዋናው ቁም ነገሩ ተጠያቂነት ስርዓትን የማምጣት በተለይ ደግሞ በግጭት አውድ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች በጣም ሰፊ ስለሚሆኑ በሂደቱ ውስጥ የተጠያቂነት ጉዳይ በሚፈለገው ደረጃ ለመምጣትን ጨምሮ ችግሮች ስላሉ ግጭቶችን ከስር መሰረቱ መፍትሄ በመስጠት በኩል የተጀመሩ የሀገራዊ ምክክር፣ የሽግግር ፍትህንና ሌሎችም በፖለቲካዊ ሂደቶች መፍትሄ የሚያገኙት ጉዳዮች ላይ ሁሉም ባለድርሻ አካላት ሁሉም በሚችለው ሚናውን ካልተወጣ አሁን ያለው የሰብአዊ መብት አያያዝ ሁኔታ ትንሽ አሳሳቢ ደረጃ ላይ እንዳለ የዜጎችን መብት በማክበርና በማሟላት ረገድ የመንግስት ሚና የላቀ ነው የሚሉት ዳይሬክተሩ የኢትዮጵያ መንግስት ቁርጠኝነት ተቋማትን በመገንባት ረገድ ያለው ሚና የላቀ ቢሆንም በተግባር ህጎችን በማስፈጸም ረገድ ግን ክፍተቱ የጎላ እንደሆነ ይገልጻሉ። በተቋማት በኩል የፍትህ ተቋማት አሉ፣ ኢንዲፔንደንት ሆነው የሚሰሩ ወይም በነፃ ገለልተኛና ነፃ ሆነው የሚሰሩ የሰብአዊ ተቋማቶች አሉ። የኢትዮጵያ ሰብአዊ መብቶች ኮሚሽንን ጨምሮ እንደኛ አይነቶቹ ሲቪል ማህበራትን ጨምሮ ብዙ ተቋማት አሉ፣ ይሰራሉ። አሁን ትልቁ ችግሩ ያለው በአሰራር ደረጃ በመሬት ላይ አሰራር ደረጃ ፕራክቲካሊ ህጎችን በማስፈጸም እነዚህን የመብት ጥሰት መነሻ የሆኑ ነገሮችን መፍትሄ በመስጠት በኩል ነው። አሁን ላይ በኢትዮጵያ ሁሉን ያግባባ የሰብአዊ መብት መከበር እንዲኖር ከዚህ ቀደም የተፈጸሙ የመብት ጥሰቶችን መንግስት እውቅና ሰጥቶ ለሰብአዊ መብት ጥሰት ምክንያት የሆኑ ግጭቶችን በንግግር ወደ ሰላም መመለስ ያስፈልጋል ሲሉ ይናገራሉ። በኢትዮጵያ በባለፉት ጊዜያት በተለያየ ምክንያት መነሻ ባላቸው መጠነ ሰፊ የመብት ጥሰቶች መፈጸማቸው ይህንን መንግስት እውቅና ሰጥቶ ለነዚህ ደግሞ ተጠያቂነትን፣ ማካካሻን፣ ዘላቂነት ያለው እርቅና ሰላም ማስፈንን ጨምሮ መሰራት ያስፈልጋል ተብሎ የሽግግር ፍትህ ፖሊሲ ወጥቶ ተቋማዊ ለማድረግ እየተሰራ ያለውና የመንግስት ማሳያዎቹ እነዚህ ናቸው።